አይቻልም። ይህ ወንጀል ነው፣ ሰውን ማስፈራራት። ዳውንሎድ ያርግ። እሺ ሀቡ ይሄን የላከልኝ ሰውዬ መነካካት አይፈልግም። ማ ይሄን ያረገው ሰውዬ መገናኘት አይፈልግም። አሁን እኔ ሀቡ ስለሌላው ምን አገባህ እንዳትዪ አንድ ነገር በቃ ተወው አህመድ። እኔ የድሪስ ስለሌላው ምን አገባህ እንዳትዪ ማንነቱ አያስፈልግም። ስለዚህ ቮይስ አሁን ስለሰማነው ቮይስ ማብራሪያ ይስጥበት እድሪስ፣ ለምን እንደዚህ እንዳስፈራራት እሱ ደግሞ ይስጥበት መልሱን። አንተ ማስረጃህን አሰምተሃል። አንተ አሁን እሱ ስለሚያስገድዳት ነው ይህንን ነገር ሁሉ የምትለው ብለሃል አይደል? ምንም አይነት ማስረጃ የለኝም ብላለች። አንተ ማስረጃዎች ግን አቅርበካል። አንተ በሰዓዳ ለመበደልክ ለደረሰብክ ነገር ለደረሰብህ ክህደት ሁሉ ነገር ለእኔ ማስረጃዎቹ ልከህልኛል በውስጥ ኦኬ። እናንተ ማስረጃችሁን አምጡ ስትባል ሰዓዳ እኔ ማስረጃ ምንም ነገር የለኝም አፌን ብቻ ወሬን ብቻ ካመናችሁ መኑኝ ብላለች። ስለዚህ ማስረጃ ስለሌለው ተቀባይነት አይኖረውም። አንተ ግን ምናልክ እሱ እያስፈራራት ነው፣ ወድ አይደለም እያስፈራራት ነው ብለህ የሚያስፈራራበትን ቮይስ አቅርበሃል። ስለዚህ እሱ ደግሞ አሁን ለምን እንደሚያስፈራራት ይናገር። እንድሪስ ገብቷል፣ ራሱ ይናገር። አሁን ያንተ ተራ ነው። ማይክህን አብራ እንድሪስ። ለምንድን ነው ሰዓዳ ላይ ይሄን ዛቻና ማስፈራሪያ የምታደርግባት? የምን ብርስ ነው የምትሰጥክ? ለምንስ ነው ከስራዋ የምታፈናቅላት? ገራላዊ ይሄ የቆየ ቪዲዮ ነው። ቢያንስ የዛሬን አመት ነው ይሄ ቪዲዮ የቆየ ቪዲዮ ነው። ይሄ ሊከርድ የቆየ ሊከርድ ነው። ከነ መረጃ ከነ ሊከርድም አለ። አስገቢያትና ትናገር። እሷም ያለውን ነገር ትናገር። የእሷ ጓደኛም የኔም ጓደኛለች ገብታ ትናገር። ይሄን ነገር ማለት ነው። ይሄ የቆየ ነገር ነው። ከሌላ ሰው ጋር ስታወራብኝ ሚስቴ ናት በዚህ ታይም ላይ እንደዛ ብያታለሁኝ። ይሄን ሊከርድ እንትን ብለህ ማለት ነው። ያ ሁላ ነገር ታርቀን ኖረናል። አሁን ላይ ግን ይሄ መረጃ ሁሉንም የምትሰጥሽ ስሟ ነግሻለሁ። አስገቢያት፣ ትግባ፣ ትናገር። እሺ ያው ከሆነ ትናገር ገብታ ከነ መረጃ ከነ ሪከርዱም አላት ገብታ ትናገር። እሺ አስገባት። ቆይ አዳምጠኝ። ከሷ አንደበት እንኳን ስታወራብኝ ማለት አንተ ላይ ከነ ሪከርዱ ሁሉ ነገር አላት ገብታ ትናገር። ጨርሻለሁ። ምንድን ነው የሚለው? ማናት የምትገባው? ስሟ ማን ነው? ያ ረቢ እንድሪስ ሸበካ እኮ ሚውት ነው እኮ ለኛ የምትታየን እኮ። አዎ ከሌላ ሰው ጋር ስትተዋል። ቤቲ ኮንግራቹሌሽን። ቆይ እንዴ የኔን ሁለተኛ አካውንት ልንቀለው ቦታ ስለሌለ ከስር ያለው የኔ ሁለተኛ አካውንት ነው፣ እሱን ልንቀለው። በዚህ በኔ ቦታ እኔ ነቅያለው። ታስገቢያታለሽ ልጅቷን። ስሟ ማን ነው? የምትገባዋ ምስክር ማን ነው ስሟ? ወይኔ ሶስተኛ ወንድ ይሸበካይ። ቆይ አንዴ ዋትስአፕ ላይ ቮይስ ላርግልክ ፕሮፋይሏን እንድትልክልኝ። እንድሪስ አሁን ምስክር ሆና የምትገባዋ ልጅ ቲክቶክ ፕሮፋይል በዚህ ላክልኝ በዋትስአፕ። ተጣፍ ኢላ ሰክሰስን ፎሎ እያደረጋችሁ እስከዛ ሰክሰስን ፎሎ አድርጉት። ሰክሰስን ፎሎ በማድረግ የእጣ ባለቤት መሆን ትችላላችሁ። እሷን እናስገባት። ልንገራችሁ እድሉ እንድትጠቀሙበት፣ እድሉ እንዳያመልጣችሁ። በጣም ጥቂት ቀን የቀረው። እጣው የሚሸጠው 2000 ብር ብቻ ነው። በ2000 ብር እጣ በመቁረጥ የቤት ባለቤት የመሆን እድሉን ይሞክሩ። ይህ ሁለተኛው ዙር ነው። የመጀመሪያው ዙር እነማ ደረሳቸው የሚለውን ፕሮፋይሌ ላይ ያለውን የመጀመሪያውን ቪዲዮ ተመልከቱ። እነማ ደረሳቸው። 3 ሰዎች ደርሷቸው ቤት፣ መኪና፣ ብር፣ ግማሽ ሚሊዮን ብር ደርሷቸው የተረከቡ ሰዎችን ሄዳችሁ እዩ። የምታውቋቸው ሰዎችም አሉ እዛ ውስጥ ቲክቶክ ላይ ታዋቂ የሆኑ ሰዎች ማለት ነው። ይህ ሁለተኛው ዙር ነው። ሁለተኛው ዙር ኤፕሪል 30 በኢትዮጵያ ሚያዝያ 22 እጣው እዚህ ቤት ይወጣል። ጥቂት እጣ ነው የቀረው። እጣውን መቁረጥ የምትችሉት አንደኛ ሰክሰስን እዚህ ጋር የምትመለከቱት። ቆይ አንዴ በትልቁ ላድርግላችሁ።
ሰክሰስን ፎሎ በማድረግ ባዮ ላይ ባሉ ስልክ ቁጥሮች ዋትሳፕ ላይ ትኬት መቁረጥ ፈልጋለሁ ብላችሁ በኢትዮጵያ 2000 ብር ብቻ ትኬት በመቁረጥ የቤት ባለቤት መሆን ትችላላችሁ። አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም፣ ሁለተኛ ዕጣ ባለ 2 መኝታ ቤት ኮንዶሚኒየም፣ ሶስተኛ ዕጣ ባለ 1 መኝታ ቤት ኮንዶሚኒየም፣ አራተኛ ዕጣ ግማሽ ሚሊዮን ብር ነው። እድላችሁን ሞክሩ። ጋብዣችኋለሁ። በኋላ እንዳይቆጫችሁ። ያው ፎሎ አድርጉት ሁላችሁ። እሺ የት አለች እንድሪስ? አረ የሳውዲ ምንድነው? የሳውዲ ኔትወርክ ቪፒኤን ጫኑ ብዬ ቪፒኤን አፕሊኬሽን ላኩኝ ለሁለታችሁም አስረዳው። ምን ይሻላችኋል? ቪፒኤን ጫኑ። ቪፒኤን ከጫናችሁ በሰላም ይሰራል። ይኸውልህ አህመድ በሰላም እየሰራለት ነው ምንም ሳይቆራረጥ። ሳዳ እኔ ነኝ የማልሰማ ወይስ ምንድነው ነገሩ? ትሰሚያለሽ? አቦ ተመልሽ አንቺ። ታዲያ ምንድነው? ሳዳ አለሽ? እሺ ሶስተኛ ወንድ ስትጀነጅኝ፣ አው ይሰማል። ይሰማል። ሶስተኛ ወንድ ስትጀነጅኝ ይዞሽ ነው ያንን ማስፈራሪያ ቮይሶች የላከልሽ። እሱ እንዳለው እንድሪስ እንዳለው ከሆነ ሶስተኛ ወንድ ጋር ስትጀናጀን የኔ ሚስት ሆና እኔ ከአህመድ ላይ ነጥቂያት፣ እኔ ከባለ ትዳር ከባሏ አህመድ ላይ ነጥቂያት ወስጃት የኔ ሚስት ሆና ደግሞ ከሌላ ወንድ ጋር ስትጀናጀን እጅ ከፍንጅ ያው ራሱ ነው ያለው። በፊት ለፊት ሽኩሩ እየተናገረ ያለው ያው ሶስተኛ ወንድ አይደለም። በቀደም እኔና አህመድ ሶስተኛ ወንድ አይደለም። ሰሚኝ እየሰማሽ ነው? ሶስተኛ ወንድ አይደለም። ተሰቃየን እኮ ኔትወርክ ራሱ ሶስተኛ ወንድ ይዘልሽ ብሏል። አዎ ራሱ የት ነበርሽ? አልሰማሽ? እንድሪስ ነው ሶስተኛው። አዎ ራሱ እንድሪስ ነው ያለው ብሏል ባፉ። አዎ ከፈለግሽ ላይቭ ሪከርዱን አውጥቼ ዋትሳፕሽ ላይ ልክልሻለሁ። ራሱ ነው ያለው። ሶስተኛ ወንድ ጋር ስትሄድ የኔ ሚስት ሆና ሶስተኛ ወንድ ይዛ ያለ እንድሪስ ነው ወላ ማን ነው ያለ? አዎ እንድሪስ ወንድ አይደለም። ከአህመድ ጋር በቀደም እያወራን ነበር። እየሰማሽ ነው ሀቡ? አዎ እየሰማሁሽ ነው። አዎ አህመድ ጋር በቀደም እያወራን ነበር አልኩሽ። እሺ ሶስተኛ ወንድ ያለ? አዎ እንድሪስ ነው ያለው። ሶስተኛ ወንድ ይዛ ያለ እንድሪስ ነው? አዎ ከሌላ ወንድ ጋር ስታወራ እኔ ተናድጄ ነው ያስፈራራዋት። ያንን ዛቻ የዛትኩባት ያንን ዛቻ አሁን አህመድ ያሰማችሁን ዛቻ እኔ የዛትኩባት ሶስተኛ ወንድ ስታወራ ይዣት በዛ ተናድጄ ነው ይሄንን ዛቻ የዛትኩባት። ሶስተኛ ራስኩም ይሄን ሪከርድ ያደረገው ማን እንደላከለት አላውቅም። ለአህመዴ የላከለትን ሰው አላውቅም። ከአህመዴ ጋር በቀባጠር ከዛሬ 5 ቀን በፊት ማለት ነው። እሺ ከዛ ለምን እሱ ጋር ታወሪያለሽ ብሎ ነው ይሄን ማስፈራሪያ የላከው ማለት ነው። ይሄ ማስፈራሪያ ከ5 ቀን በፊት አይደለም ብሎ ነው ይሄንን ዛቻ የላከው እንጂ ሳዳ እንድሪስ እንዳለው ከሆነ ይሄ ማስፈራሪያ ሳዳ አዳምጪ። ይሄ ማስፈራሪያ እንድሪስ እንዳለው ከሆነ የዛሬ 5 ቀን ሳይሆን የዛሬ አመት ነው ይሄንን ማስፈራሪያ እኔ የላኩላት። ይሄንንም ያስፈራራዋት የዛሬ አመት ከሶስተኛ ወንድ ጋር ስትጀናጀን አግኝቻት በዛ እንድሪስ እየዋሸ ነው ማለት ነው። እኔ ግን ባፉ ሲል አልሰማሁትም ብሎ ከሆነ ግን እየዋሸ ነው። ከአህመዴ ጋር ካልሰማሹ እኔ ላይቭ ሪከርዱን ዳውንሎድ አድርጌ ልክልሻለሁ ዋትሳፕ ላይ። ካልሰማሹ እንድትሰሚው እኔ ልክልሻለሁ። ችግር የለም። የት ነበርሽ? እዚሁ ቁጭ ብለሽ እየተናገረ ሸበካሽ ይሆናል። አሁን እንድሪስንም ሸበካው ነቀለው። ኢሞ
ላይ ሊደውልላት ወይ ሊጽፍላት ወረደ። እኔ አልሰማሁትም። እሱ ነው እንደዛ ያለ? አዎ እሱ ነው እንደዛ ያለ? አዎ የዛሬ ዓመት ነው ያስፈራራት ይሄንን ዘርታ ያለ? አዎ ያርሲ ማለት ለማንኛውም እየሰማሽ ነው አቦ አይደለ? እኔ የዛሬ ዓመት አይደለም ይሄ ቦይስ ማንን እንደላከለት አላውቅም። ከአህመዴ ጋር ከዛሬ 5 ቀን በፊት እያወራን ነበረ። እሺ ከዛሬ 5 ቀን በፊት እያወራን ከዛ በኋላ ከሱ ጋር እያወራሽ ብሎ ነው የዛተ እንጂ የዛሬ ዓመት አይደለም። ከዛሬ 5 ቀን በፊት ነው ወይሱ። ጥሩ አህመድ አሁን ይኸው የእንድሪስ ውሸት ደግሞ ከዛሬ ቆይ አንዴ ሳዳ አህመድ ይሄ ቮይስ ላንተ ሲላክልክ የመቼ ነው ተብሎ ነው የተላከልክ? አዲስ ነው ተብዬ ነው የተላከልኝ። አሁን ልጁ አስፈራርቷት ስለሆነ ሁለታቸውም እየተወሻሹ ነው። ሀቡ ማስረጃ ደግሞ ልኬልሽ እሱ የዛሬ ዓመት ነው ብሎ እሷ ደግሞ ይኸው የአሁን ነው አለች። ስለዚህ ሀቡ ማስረጃውን በቲክቶክ የጻፈልኝን እኮ ልኬልሽ ምን አለ ወንድሜ ሲጽፍለት እኔ እንዲህ እህቴ እንከባከባታለሁ ካሁን በኋላ ትዳር ስልይዝ ስለሆነ እዲያውንም ትመልሳለች ምናምን የሚለውን ልኬልሻለሁ አይደለ? ባለ ትዳር እንደሆነ እያወቀ ግን አሁን ሚስቴ ናት ይላል። በውስጥ ግን ለወንድሜ እሷ እዲያውን ትመልሳለች የሚለውን የጻፈውን ስክሪንሾት አድርጌ ልኬልሻለሁ። ዋትስአፕ ላይ ተሻል መቼም። ግን እሱ ምንድን ያለው ከዛሬ ዓመት በፊት መድረሽ ይላል። የበፊቱ ሚስቱን እኔ አሁን ላመጣት እችላለሁ። የበፊቱ ሚስቱን የሆነ ነገር ብሎ አስፈራርቷት ከባሏ እርጉዝ ናት። አሁን እሷ ከባሏ ጋር ሊያፋታት የእርቃን ፈቶ ይዞባታል። እሷንም ወረበል ካባ ልጅቱን ላመጣት ሁላ ይችላሉ። ፈቶውን ይዞባት በተሰብ ሌላ ሴት ያገባት የነበረችውን ከባሏ ጋር ሊያፋታት ኢትዮጵያ ድረስ ደርሰዋል። ልጅቷ ጋር ኢትዮጵያ ደርሷል ጸቡ። ሰአዳም ታውቃለች። ሰአዳም ደው ፎቶ መያዝ አመሉ ነው በለኛ። የእሷንም ይዟል፣ የሳዳንም ይዟል፣ የዛችንም ይዟል። አዎ አሁን ልጅቱ ትዳሯን እየበጠበጠባት ነው። እንደውም ያችን እያለቀሰች እያወራች ነበረ። የእርቃን ፎቶ ይዞ ለባሌ ሁላ ልኮለታል ብላኛለች እህቷም። እሷ ማለት ትናንትና ትጣራ ሲል ነበረ ስላስፈራራት ያን ፎቶ ልካለ ብሎ እውነት ታወራለች ብሎ ነበር። እውነቱን ግን ለኔ መታ ነገረኛለች። ደሞም ሸበካው እሺ ካለ አሁንም ልንጠራትም እንችላለን። እሷ ባሏን ከፈራች እህቷ ልገባ ትችላለች። እኔ ውሸታም ከሆንኩኝ ማንም ይኸው 6500 ሰው እያለ ማንም ይፈርደኛል። ግን ጊዜ ማጥፋት ነው የሚሆነው። እነሱ አንድ ማስረጃ ሳይኖራቸው ድብብቆሽ ሁለታቸው እየተጫወቱ አሁን በውስጥ ሲጽፍላት ምን ሲልላት ሁሉም ሰው የሚያውቀው ነው። ይሞዋየ ጮኸ ነው፣ እየተደወለ ነው። ሲፈልግ ይወጣል ይገባል። እኔም ቆሜ ነው እያወራሁ ታቡ ወላሂ እንቅልፍ ከተኛው ወይ ምን ዘመን እመኝም አትመኝም። እንደውም የሆነ ቪዲዮ ፖስት አድርጌያለሁ። ወላሂ አሞኝ ሀቡ ሙስተሽፋ ሄጄ ዛሬ አርብ ነው ነገና ዛሬ አይሰራም ተብዬ ተመልሻለሁ። ትናንትና ማታ የበላው ነኝ ወላሂ። ግን ልጅቷ እኔ ይሄን ካለች እኔ አሁንም ያላወራሁት እኔ ብዙ ጉዳይ አለ። ግን እንዲያወራ እሷ ውሸቷን የማታውቅ ከሆነ አሁንም አወራለሁኝ። እኔ መኖሯ ሁሉ ያስጠላታል ብዬ ለምንድን ነው አንተ የማታወራው? እሱ ይውደላ አላወራም እንትን እንዳልካት። ቆይ አህመድ አሁን እሱ ያለችው እኮ በባህር የከፈልከው መስዋዕትነት እሷን ለማዳን እሷን ከመደፈር ለማዳን እየተቀጠቀጥክ ከኢትዮጵያ ድረስ አንተ እሷን እንደ ክንፍክ ስር ፕሮቴክት አድርገህ ጠብቀህ ሳውዲ ላይ አድርሰሃት በጉልበትህ በገንዘብህ ለፍተህ ለሷ እኮ ይሄንን ሁላ እኮ እሷ ስትናገር እኮ አንድ አልቆጠረችልክም እኮ የከፈልከውን ብር የከፈለው ሌላውን ተይውና የከፈለውስ ብር ስላት ቆይ እሱ መጨረሻ ላይ እንደርስበታለን ነው ያለችው። መጨረሻ ላይም እኔ እሺ የከፈለውስ ብር ስላት ነው ብሩን ራሱ የተናገረችው። ምንም እንደበደልካት እንጂ ምንም ያደረክላት የታረሰችው እንዳልታረሰች ትኩስ አራስ ሆና መዳም ቤት እንደገባች። እሺ ብሩስ መዳም ቤት የሰራሽበት ብር ሴት ሄደ መዳም ቤት እንደገባች ከዛ አንተን ደግሞ የከዳችህ ባለትዳር ሆና ባለትዳር አይደለሁም ብላ ቲክቶክ ላይ ተጀና በዚህ ደረጃ ያደረሰኝ እኮ እሱ ነው። ይሄንን አልካድኩም። እዚህ ደረጃ ያደረሰኝ ለምን ቅድም ስታወሪ ታሪኩን አልመሰከርሽለትም? ስላንቺ የተቀጠቀጠውን ለምን አልተናገርሽለትም? ጥይት ተተኩሶ ደረቴን ተመትቻለሁ አልተመታሁም። ፍንጣሪ ለሷ ብዬ ጠይቀት ለማድረስ የተናገረውን ለምን አልተናገርሽለትም? ሸበካ ነው ልትል ነው አሁን ነቅላ ወጣ ወረደች። እንድሪስ ጠራት። ቆይ ጠራት። ጥይት ተተኩሶ ወላሂ ፊት ለፊት ሀቡ ታውራ ደረቴን ሰጥቼ ፍንጣሪው ደረቴን ድንጋይ መቶኛል። እማይረሳ
የራሴን ማቃጠሉን ድብደባውን ታዩ። ግን እኔ እንጃ ብቻ አላቅም ሀቡ። እኔ እዚህ ጋር 6700 ሰው አለ፣ ሁሉም ይፍረደኝ። እኔ አሁን የምፈልገው ቤተሰብ ጋር መታረቅ። እኔ ገንዘቤን የት አደርገዋለሁ? ስንት ወር ሰርቼ አዲስ አበባ ገብቼ እኮ 15 ቀን ነው 15 ቀን ልብስ ሳልገዛ ማንም ዙሮ ሳያየኝ። ወንድሜ ደግሞ አልችልም ያለው ልጁን ወደ እነሷ ቤተሰብ የወሰደው እንደ ካዲችኝ እስር ቤት እንደሆንኩኝ ልመጣ አካባቢ ሲሰማ ነው መቋቋም ሲያቀተው ወስዶ ልጁን ያደረሰው። ልጅቷ እንደዛ ስታረግ ገብተሻል ሀቡ? ልጅቱ ይህን ነገር ስታረግ በጣም ተናደደ። ይዞት ነበረ። እንኳን ለሷ ለሌላም ይተርፋል። ግን አሁን እኔ ከቤተሰቦችም ጋር እንዳልስማማ አሁን የእሱ ቤተሰብ ነው እንደዚህ ያደረገው እንትና ናቸው እንደዚህ ያሉኝ የምትለው አሁንም ደግሞ ቤተሰብ ጋር እኔን ልታገናኘኝ ልታጣላኝ ነው እንጂ እውነቷን አይደለም። ይሄ አልበቃት ብሎ ቤተሰብ ጋር አሁንም ልታጣላኝ ነው። የምታስታረቅበትን መንገድ አይደለም ይዛ መመጣው። እኔም አሁንም ቤተሰብ ጋር ልታራርቀኝ ነው። ምክንያቱም እሱን ስለፈራች ሊሆን ይችላል። እሱ ኢጃዛ ቤት ስለሆነ ያለችው አለቅሽም እያለ ስለፈራራ ሊሆን ይችላል። ያስፈራራት እኔ አይመለከተኝም እያለ ነው። አህመድ ቆይ እንዴ እንድሪስ ምስክር ሰው አመጣው ነው ምስክር እህቱን ምናምን ካልሆነ በስተቀር እኔ ያምጣ ከነ መረጃ ያምጣ። እኔ ችግር የለብኝም። የፈለገውን ያምጣ። ይሄን ደግሞ የላከችለት ራሷ በእጇ እሷ ናት። እንዲገለጥብኝ አልፈልግም ያለው ራሷ በእጇ ናት። ምክንያቱም እያስፈራራት ነበረ። ልጅሽን አይንሽን በአይንሽ አላሳየሽም፣ አሁንም ራሱ በደሏም ችግሯም እንዳትናገር ልጅሽን በአይንሽ አላሳየሽም ስላላት ነው። አሁንም እኔ ልክቻለሁ ሸበካ ያናሉ እኮ ልክ አንተ አሁን ፎቶሽን ለቅብሻለሁ ብሩን ካላመጣሽ ለኔ እየሰራሽ ብር ለኔ ካልሰጠሽኝ እንዳልክ ያልክበትን ቮይስ እንዳመጣው አንተም ደግሞ ልጅሽን አላሳይሽም ያለበትን ቮይስ አምጣልንና እኛ በማስረጃ ነው በወሬ ሳይሆን እኛ ከጎን የምንቆመው የምንደግፈው በማስረጃ ነው። አሁን ላይ የአህመድ ማስረጃዎች አህመድ ሀቅ እንዳለው ነው የሚያሳዩት። እናንተ ማስረጃ አምጡ ውስጥ ባሉ የለንም አላችሁ። እሺ በልጇ እያስፈራራት ነው አልክ፣ አምጣልና ማስረጃ አሰማን። ቮይሱ እና እዚህ ጋር ክፈተው። በልጇ እያስፈራራት ነው በደሏን ተናገረው። ወላሂ ውሸቱን ነው። አህመድ ለምንድን ነው ዝም ማትለው? ይሄን ቮይስ የላከልኝ እና ስጠይቅ ብቻ መልስልኝ። ቆይ እሷ በደለኝ የምትለው ምንድን ነው? አሁን ከሰማነው ውስጥ ቆይ ጋይስ እስካሁን ድረስ ከሰማነው አህመድ ፍቅረኛውን ኢትዮጵያ ተዋውቀው ወዷት አፍቅሯት አስረግዟት በባህር ይዟት መጣ። እሱንም ራሴን አጠፋለሁ ትተኸኝ ከሄድክ ስላለች አካባቢያቸው ላይ ሰላም ስለሌለ ወንድም ሳውዲ ስላለው ሄዶ ሰርቶ እየሰራው ልክልሻለሁ ቤተሰቦቼ ጋር ላስቀምጥሽና እኔ ሄጄ ልስራ ሲላት ጥላዬን ከሄድክ እሞታለሁ ራሴን አጠፋለሁ ስትል ወንድሙን ለምኖ እሺ በቃ የማውረጃውን እኔ ከፍልላችኋለሁ ብሎ ወንድሙ ይዟት በሳውዲ መከራ እንዳትደፈር ሴት ናት ብዙ መከራ አይቶ ብዙ ተቀጥቅጦ ሳውዲ በሰላም አደረሳት። ከወራት በኋላ ሳውዲ ስትደርስም ወንድሙ ጋር አስቀምጧት ወለደች፣ ታረሰች። እሱ ገጠር ፍየል እየጠበቀ እየሰራ 1300 ሪያል እየላከላት ከዛስ እሱ ተያዘ። ከ7 ወር በኋላ እሱ ተይዞ እስር ቤት ሲገባ እሷ ቲክቶክ ከፍታ ቲክቶክ ላይ እንድሪስ የሚባለውን ሰውዬ ጠበሰች። ያው እየጻፈች ነው ላስገባት። ኦኬ ባል የለኝም ልጅ የለኝም ሲንግል ነኝ ብላ ተጣበሰችና አስቆበለላት። ከወንድሙ ቤት አስጠፋት። ይሄ ነው የእሱ ታሪክ። ኦኬ ጠየቅናት። አዎ እውነት ነው ብላለች። አልካደችም። እሺ ቢያንስ አልፈልግህም ካለችኝ መብቷ ነው። ግን ገንዘቤን እኔ ከወንድሜ ጋር የተጣላሁበት ወንድሜ ሰርተን እንድንከፍል ቃል ገብቼለት እንትን ያለውን 21 ሺህ የከፈለው ለሁለት ሲካፈል 10500 ሪያሉን ቢያንስ ትክፈለኝ። ሚስቴንም ብሬንም ተበልቼ እንዴት ይሆናል? ሚስቴን ተበላው። እሺ ብሬ ይመለስልኝ አለ ይሄ ሰውዬ። ኦኬ ጠየቅናት። አዎ ትክክል ነው አድርጌዋለሁ ያለውን ሁሉ አለች። እሺ ከዛም በኋላ ከእንድሪስ ጋር ተመካክረው መጡና ተበድያለሁ አለች። እሺ በደልሽ ምንድን ነው? እሱ እንዳለው 7 ወር አልታረስኩም 1 ወር ብቻ ታርሼ መዳም ቤት ገባው። እሺ ይሄ የእንድሪስ በደል ነው ካላችሁ እንደ በደል ይያዝበታል። ሌላ ምንድን ነው? ሌላ የበደለሽ ነገር እንድሪስ 7 ወር ታረሰች ያለው ውሸት ነው። 7 ወር አልታረስኩም የታረስኩት 1 ወር ነው አልሽ። ሌላ የበደለሽ በደል ካለ ንገሪን እንስማሽ። አትፍሪ። ምንም አሁን እንድሪስ በዋትሳፕ ምን አለኝ መሰለሽ? አህመድ ልጅሽን አላሳይሽም እያለ እያስፈራራት ነው አለ። እውነት ነው? እያስፈራራሽ ነው አህመድ?
ያው በፊት ስንጣላ ብሩን ክፈይ ብሎ ካለበለዚያ ልጅሽን አታይም ብሎኛል። አዎ ቮይስ አለሽ? ክፈይ ነው ያለኝ። ካለበለዚያ እንደዛ ያለበት ቮይስ አለሽ? ለልጅሽ ሲያድግ እነግረዋለሁ። ጉድሽን ለልጅሽ ሲያድግ እነግረዋለሁ። ይሄንን ማንኛውም ሰው እኔም ልል እችላለሁ። ባሌ ላይ ቢማግጥብኝ እኔም ሲያድጉ ልጆች ጉድክን እነግራቸዋለሁ ልለው እችላለሁ በንዴት ግን አልነግራቸውም። ቢያደርግ ማለት ግን በቃ ስለሚወድሽ አንቺ ስለማገጥሽበት ስለተናደደ ልጅሽ ሲያድግ ጉድሽን እነግረዋለሁ። ዚስ ኢዝ ኖርማል። ግን ልጅሽን አላሳይሽም ብሎ ያስፈራራበት ቮይስ ካለ አሰሚን ፕሊስ። የለም ቮይስ የለኝም። ቮይስ የለሽም? አህመድ አንተ ልጅሽን አላሳይሽም ብለህ አስፈራርተህ ታውቃለህ? እውነቱን ንገረን ፕሊስ። አረ ወላሂ ያላልኳትም ሀቡ ልጅሽን ይሄን ታሪክ እየሰማ ቢያድግ ምን ይላል ነው ያልኩት። ይሄን ታሪክ ነገ አድርጎ መስማቱ ስለማይቀር ነገ ልጅ ምን ይለኛል በይ ብያታለሁ። ይሄንን ደግሞ ደጋግሜ ነው የነገርኳት። እንኳን ላስፈራራት ይቀርና ማለት ነው። በተደጋጋሚም ምን አለችው ግን እሷ ልጅሽ ሲያድግ ይሄንን ጉድ ሲሰማ እንደማጋጥሽብኝ ለሌላ ወንድ ብለሽ ጥለሽኝ እንዴት ሲሰማ ምን ትይዋለሽ ስትላት ምን አለችክ? ላሳዳጊ ስጠው ብላኛለች። ወረብል ካበል መንግስት ስጠው ብላኛለች። ይሄንን እህቷ ለራሱ መረጃ አለች። ችግር የለብኝም ለመንግስት ስጠው። ካሁን በኋላ እኔ እንደዚህ ላገባ ነው ከህይወት ይወጣ። የዛን ቀን ታመሜ እንደውም ልሞት ነበር። እህቷ በቀላል ሐኪም ቤት ልወስደኝ ነበር። በአፍንጫ ነሰር የመጣ እህቷ ቤት የእህቷ ባለም እያለ